ወደ 14 ጉልላት መውደቃቸው ነው። ተነቃነቀ ቤተ መንግስቱ። አላሁ አክበር። እና 14 ጉልላት ወድቆ ወደሩ። ተአምራዊ ድንጋይ ስለነበረ ሀጀር አልአስወድ አንድ ሰው የሚያነሳው ነገር ነው እና ከብዙ ጎሳ የተባበሩ ህዝቦች ስለነበሩ እየገነቡት ያሉት እኛንን የምናስቀምጠው ድንጋይ ሆነ ክብር የኔ ነው የሚል ጎሳ ማለት ነው። አይ የኛ ነው፣ አይ እኛ ነን፣ ያም እኛ ነን ጠብ ተፈጠረ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله ودنا የተከበራችሁ የአፍሪካ ቲቪ ተከታታዮቻችን ሊጥመኢነ ቀልቢ ልቢ እንዲረጋ የሚለው ፕሮግራማችን ዛሬም እንደቀጠለ ነው። ባለፈው ከሼኻችን ጋር ስናወራባቸው የነበሩት ስለ ነብያችን ሰለላሁ ዐለይሂ ወሰለም ቅድመ ተአምራቶች ወይም ነብይነት ከመሆናቸው በፊት የተከሰቱ ክስተቶችን ነበረ ብዙ ለማየት ሞክረናል። የዝሆኑን ታሪክ ለማየት ሞክረናል። ከዛም በኋላ ደግሞ ነብያቶች ስለሳቸው ያበሰሩትን ብስራት አህሉል ኪታቦች ላይ ተጠቀሱትንም ለማየት ሞክረናል። ዛሬም ከሼኻችን ጋር ተመልሰናል። ሼኽ እንኳን ደህና መጡ። አልሐምዱሊላህ ደህና ቆያችሁ። ኸይረን። ባለፈው እንግዲህ ቅድም እንደጠቀስናቸው ኢርሃሳቶችን እያየን ነውና ኢርሃሳቶች በጣም ብዙ ናቸው። አንድ ሁለት ተብለው ተጠቅሰው የሚዘለቁ አይደሉም። እንደ ዋና ዋናዎቹ ለኛ ቁም ነገር የሚሰጡን የሚያስተምሩን ነብያችን ሰለላሁ ዐለይሂ ወሰለም በምን አይነት መልኩ ወደ ነብይነት እንደመጡ እያየን ነበርና እንደው ዛሬም ከዛ የቀጠለውን ነብያችን ሰለላሁ ዐለይሂ ወሰለም 12 ዓመት ሲሆናቸው ወደ ሻም ያደረጉት ጉዞ ነበርና እስኪ እሱ ዙሪያ ላይ ትንሽ ዳሰሳ እናድርግበት። ባረከላሁ ፊኩም። ኸይር። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ አሽረፊ ኸልቂላህ ነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ ወመን ዋላህ። በመቀጠል ያው የነቢዩ ሰለላሁ ዐለይሂ ወሰለም ነቢይ ለመሆን ወይም ደግሞ ተአምራዊ አካል መሆናቸውን ከሚጠቁሙ ምልክቶች እየነሳን ነበር። አብሳሪ ተአምራዊ ንግርቶችን ትንበያዎችን እያይ ነበር። ወደ 12ቱ ዓመት ክስተት ከመሄዳችን በፊት እዛው ነብይነታቸው መወለዳቸው አካባቢ ላይ የተወለዱ ዕለት ከተከሰቱ ክስተታት ሌላ ክስተት አለ። የተወለዱበት ሌሊት ንጋት ላይ ሊወለዱ ሌሊት ላይ የተከሰቱ ክስተቶች አሉ። ከነዛ ውስጥ የኪስራ ወይም የቨርሻውያን ቤተ መንግስት ጉልላት ወደ 14 ጉልላት መውደቃቸው ነው። ተነቃነቀ ቤተ መንግስቱ። አላሁ አክበር። እና 14 ጉልላት ወድቆ ወደሩ። በዛው ሌሊት እንደዚሁ አምልኮ የሚፈጽሙበት እሳት ነበራቸው። ለሺህ ዓመታት ሲነድ ቆየ። አላሁ አክበር። እንዳይጠፋ ቋሚ አገልጋይ የተመደበለት ይነድ ነበር። እሳቱ የሚቆጣጠር ሰው። አዎ። የዛ የተወለዱ ሌታ ሌሊቱን ጠፍቶ አደረ። አላሁ አክበር። እንደዚሁም በሳዋ አካባቢ ሳዋ የሚባል አገር አለ፣ ቦታ አለ። ባህሩ ሰረገ፣ ውሃው ጠፋ። በዛ ዙሪያ የሚገኙ አብያተ ክርስቲያናት ነበሩ፣ ደግሞ እንዳለ ፈራረሱ። እነዚህ ተአምራት ሌላ ብርሃን እየመጣ ነው፣ ሌላ ተሐድሶ የሚሰጥ አካል እየመጣ ነው ማለት እንደሆነ ተተርጉመዋል። اللهم صل على نبينا محمد وعلى آله وصحبه። ለማንም አካል ለማንም ነቢይ እንደዚህ አይነት የበዙና የተበራከቱ የገዛዘፉ ተአምራት አልታዩም፣ በዚህ ልክ ማለት ነው። እንግዲህ እንደሚታወቀው ነቢያችን ሰለላሁ ዐለይሂ ወሰለም የቲም አደግ ናቸው። ተወለው እስከ ተወሰነ ጊዜ ድረስ አያታቸው 6 ዓመት አካባቢ እስከሚደርስ ድረስ በሱ ቁጥጥርና ክትትል ነው ያደጉት። 16 ዓመት እንደሞላቸው አያታቸው መዲናዊ ነው በእናቱና የእናቱን ወገኖች ለማስተዋወቅ ይዟቸው ሄደ። እናታቸው አሚና ጋራ
ኡሙ አይመን ከናቴ በኋላ ሁለተኛ እናቴ ናት የተባላቸው ሐበሻዊቷ ኡሙ አይመን በረከቱል ሐበሽያ አስከትሎ መዲና ሄደና አስተዋውቆ ቆይታ አድርጎ ሲመለስ አብዋ የሚባል ቦታ ላይ እናቲቱ በጣም ታማ ነበር። መንገዱ ላይ እዛ ቦታ ላይ ሞተች። እናታቸውንም አጡ። የ6 ዓመት ሆነው እንደዚሁ እያሉ 8 ዓመት ሲሞላቸው አብዋ የምትባለው ቦታ የአባታቸውም የተቀበሩበት በአካባቢ ቦታ ናት አይደለም? አባትየው መዲና ነው። አባትየው መዲና ነው። የእናትየይቱ ነው አብዋ። አላ ኩሊ ሐል ከዛ ጀምሮ ለአንድ ለ2 ዓመት የዘለቀ እንክብካቤ ልዩ እንክብካቤ ያደረገ ኡሙ አይመንን እንደ እናት አድርጎ እሱ እንደ አባት ሆኖ አያትየው የተንከባከበ 8 ዓመት እንደሞላቸው ሞተ። ከዛ ለትልቁ ልጁ አቡ ጣሊብ ለሚባለው ለና አሊ እና ጃዕፈር አባት ወደ የሆነው አቡ ጣሊብ አሸጋገራቸው። አደራ እኔ እንግዲህ ልሞት ነው፣ ከሞትኩ በኋላ ይህን ልጅ የምትንከባከበው አንተ ነህ ብሎ በአደራ መልኩ ሰጠ። የሚገርም ነገር አብዱል ሙጠሊብ ከሞተ በኋላ አቡ ጣሊብ ልዩ የሆነ እንክብካቤ፣ ብዙ ወንዶች ልጆች አሉት፣ ከሁሉም ልጆቹ የተለየ እንክብካቤና ትኩረት ሰጥቶ የሱ ፍራሽ ላይ የሱ መቀመጫ ላይ ማንም የሚቀመጥ የለም። መሐመድ ግን ይቀመጡ ነበር። ልጆቹ ሊቆጡ ሲፈልጉ ተው እሱ ልዩ የሆነ ነገር አለው እሱን ተውት ይል ነበረ። ልዩ የሆነ ነገር እንዳላቸውም የሚያመላክት ሰውየው ብዙ ቤተሰብ የነበረው ግን ለሳቸው ያለው ቸርነትና አክብሮት ልዩ እንክብካቤ በጣም ተጽዕኖ ስለሚያሳድርባቸው ያዝኑ ነበር። በዛ እድሜ ላይ ሆኖ የ8 ዓመት የ9 ዓመት የ10 ዓመት ሆነው በጣም ያዝኑለት ነበር። ምን ላድርግና ልርዳው ይሄን አጎቴን ብለው ያስቡ ነበር በህፃንነት። እና የመካውያን በጎችና ፍየሎች ዝም ብሎ ፀሐይ የሚከካቸውን ወሰድ አድርገው ወደ ተራራ ቅጠላ ቅጠል እጽዋት ምናምን እንዲበሉ ወስደው በንጽህና በቅን ልቦና ማለት ማንም ሳያዛቸው ያበሉና አቆይተው ውሃ አጠጥተው በየቀዩ ይመልሷቸዋል። ይህን በተደጋጋሚ ያዩ መካውያን ይሄ ልጅ በጣም ቅን ልጅ ነው፣ ምን አለበት የሆነ ተቆራጭ ብናደርግለት ደሞዝ ብንከፍለው አሉና ተመካከሩ፣ አደረጉላቸው። ያንን ይጨነቁና አጎቴን በምን ልርዳው ይሉት የነበረውን ነገር አላህ ሰጣቸው ማለት ነው። ከዛ ያምጥተው ላጎታቸው ሰጡ። እየጠቀሙት ቆዩ። 12 ዓመት ሲሞላቸው በቃ እሱም ናፍቆቱና ፍቅሩ ለየት ያለ ሆነ። እሳቸውም ከሱ መነጠል በጣም እየከበዳቸው ሲመጣ አብሬህ ልሂድ አጎቴ አሉና ወደ ሶሪያ፣ ሉብናን፣ ኡርዱን፣ ፊልስጢን አንድ ሀገር ናቸው። የዛን ጊዜ አርዱ ሻም በመባል ይታወቃሉና አሁን 4 አረብ ሀገራት ሌላ እንደ ካንሰር የተጠለጠፈች ደግሞ አለች እስራኤል ተብላ የተሰየመች እሷ ጋር 5 ሀገር ሊሆኑ ነው አይደል? የዛን ጊዜ አርዱ ሻም ነው የሚባሉት። በእርግጥ በግዛት እንደዚሁ ንጉሳን ተብሎ ንዑሳን አውሮፓውያን ቅኝ ተገዢ እና ወኪሎች የሆኑ ንጉሳን ናቸው። ያን ያክል እስቲቀላ የሌላቸውም። ዙሮ አርዱ ሻም የንግድ ማዕከል ናች። ወደዛ ንግድ ሲያደርግ አቡ ጣሊብ አብሬህ ልሂድ አጎቴ አሉት። በዛ በህፃንነት የ12 ዓመት ልጅ እንግዲህ አራት ችልም ልጅ መለየት ስላልፈለገው ከሳቸው በቃ እሱም ማስከተል ደስ ስላለው ይዟቸው ሄደና ሻም ምድር ላይ እንደደረሱ አንድ ባህታዊ በሒራ የሚባል ግለሰብ አለ። ፊት ያን ያክል ቦታ አይሰጣቸውም፣ ሰላም ብለውት ያልፋሉ። የዛን ጊዜ አስከትሏቸው የሄደ ጊዜ ግን ከርቀት የሆነ ነገር አየ። እንደ ደመና ከላይ የሚያጠልላቸው የፀሐዩ ብርሃን እንዳይጎዳቸው ከላይ የሚያጠልላቸው ሆኖ አየ። አይ ይሄ ቅፍለት እንኳን ጉደኛ ቅፍለት ሳይሆን አይቀርም ብሎ በትኩረት እያየ ሲቀርብ ሲመጣ ያ ቅፍለት ሲቀርብ እሱ መንደር ላይ ሲደርስ የሆነ ማረፊያ ቦታ ላይ አረፈ። ይሄንን ቅፍለትማ መጋበዝ አለብኝ ብሎ ጋብዟቸው የማያውቀው ባሊህ ብሏቸው የማያውቀው ሰውዬ ግብዣ አዘጋጀና ወደ ቤቱ መጣ። ያን ተአምራዊ አካል ለማየት ነው። ወደሱ ሲሄዱ ነቢያችንን ሰለላሁ ዐለይሂ ወሰለም ጓዝ ጠባቂ ግመል ጠባቂ አድርገው ልጅ ስለሆኑ ነው ጥለው የሄዱት። ወደሱ ቤት ሲሄዱ ያንን የሚያጠል ነገር አላየም።
ያው ግብዣውን ስላዘጋጀ ለማንኛውም አቀረበላቸውና ከናንተ ውስጥ የቀረ ሰው አለ እንዴ አላቸው። ኧረ የቀረ የለም። አይ ይቀራል። አይ አንድ ህፃን ነው ያለው። ለምን ህፃንስ ቢሆን እንግዳ አይደል ይምጣ። ሄደው ተላከባቸው። ሲመጡ ያንን ተአምር አየ፣ የሚያጠለውን ነገር አየ። ይሄማ የሆነ ነገር አለው ብሎ ገመተ። ከዛ አብልቶ አጠጥቶ ሲጨርስ ይሄ ልጅ ማን ነው አባቱ ሲል አቡ ጣሊብ እኔ ነኝ አለ። በጭራሽ የዚህ ልጅ አባቱ ሊኖር አይችልም። አላሁ አክበር። በቃ በተውራት በኢንጂል ያየው ትንበያ ጋር ሂዶለታል ማለት ነው። ይሄ ልጅማ አባት ሊኖረው አይችልም በጭራሽ፣ የቲም ነው የሚሆነው። እስኪ ለማንኛውም ይፈቀድልኝ ማረጋገጫ ማየት ፈልጋለሁ። አብልቶ አጠጥቷል። ከጀርባው እስኪ ልየው። እሺ ምንም ችግር የለም ብለው ሲፈቅዱለት ጀርባቸውን ገልጦ ሲያይ የነቢይነት ማህተም ተብሎ ስም የተሰጠው ነገር አለ። ልክ እንደ ጅግራ እንቁላል የሆነ ነገር ሲያይ በቃ ይሄ የዚህ ቀጣይ ዘመን ነቢይ ነው፣ እኔ እንዳየሁት አይሁዳውያን ካዩት ይገሉታል፣ ቶሎ ብለህ ከዚሁ እንዳያልፍ ወደ ሀገሩ መልሰው አለና መለሳቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዛ ሰዓት ምንድን ነበር ያጠልላቸው? እንደ ደመና 2 መላኢካዎች ናቸው ደመና ያደረጉላቸው ሰለላሁ ዐለይሂ ወሰለም። ይሄም የወደፊት የነቢይነት ማዕረግ ሊሰጣቸው የታጨቡ እጩ መሆናቸውን ካሳየና ካመላከተ ካበሰረ ተአምራት አንዱ ሆኗል ማለት ነው። ኸይረን ሸይኸና እንደው የሚያጣፍጥና የሚያጓጓ ነው። ካፍታ ቆይታ በኋላ የምንመለስ ይሆናል። ውድ ተመልካቾቻችን የትም ሳትርቁ ጠብቁን። ካፍታ ቆይታ በኋላ እንመለሳለን። ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል። ሸይኸና እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሻም ያደረጉትን ጉዞ እያየን ነበርና ባህታዊውን ራሂቡን አግኝተውት እሱም እስቲዳፍ አድርጓቸው ጋብዟቸው የተፈጠረውን ነገር እያየን ነበርና ከዛ የቀጠለ ካለ ትንሽ እንቀጥላት እና ነቢያችን ሰለላሁ ዐለይሂ ወሰለም ገና ሲፈጠሩና ሲወለዱ የታዩ የወደፊት ትልቅ ሰው የዘመኑ ታላቅ ነቢይ መሆናቸውን ፈርቀዳጅና አመላካች መቅድም እንደሆነ እያየን ነበረ። ሲወለዱ እናቲቱ ብርሃን ማየቷ፣ እንደዚሁ ደግሞ የፋርስ ቤተ መንግስት የደረሰበት እንደ ርዕደ መሬት እንዳገኘው አይነት ሆኖ ተንቀጥቅጦ እላዩ ላይ የነበሩት የሞገስ መስጫ ግርማ ሞገስ የሚያላብሱት ጉልላት 14 ሁሉ መፍረሱ፣ ቡሐይረቱ ሳዋ የሳዋ ሐይቅ የመሰል ትልቅ ባህር ነበረ፣ ሰርጎ መጥፋት፣